ጉድ አየሁኝ እናንተ ቤዛ ምን ሆና ነው ግን እሷ ናት የምር እሷ አልመሰለችኝም ምስኪን አሳዘነችኝ ወይ ጉድ እኛ ለካ እንደዛ ነን አይደል የምር እዩ አሁን በፊት የነበረው ፈተዋንና አሁን ያለችበት ሁኔታ ማለት ነው ያም ሆና ይም ሆና ደግሞ ኢፍሬም አልረዳሽም እያለ ነው ችግርሽ ይሄሽበት እኔን ጥለሽኝ ይሄሽበት ችግር ንገሪኝና ካዛ ደግሞ ምን ቀጥል ከሆነ አይንቀጥላለን ካልሆነ ደግሞ በአጭሩ ጊዜው ሳይረዝም አንቺም ወደ ህይወትሽ እኔም ደግሞ አንቺ ከሄሽ በኋላ በህይወቴ ብዙ ነገር ስለመጣ ስለሄዳ ስለዚህ ህይወቴን ዳግመኛ እንደታበላሽብኝ ከኔ ጋር እየቆየሽ እያላት ነው ብዙዎቻችን ኮሜንት ላይ አይቻለሁኝ ኢፍሬም አራ ተረዳት ችግር ላይ እንደሆነች ደግሞ አስተዋውቅበታል ምናምን እያላችሁ ነው አው በህርግጥ የምር እዩ አሁን በፊት የነበረው ፈተዋና አሁን ያለችበት ሁኔታ ማለት ነው ሰማይና ምድር ነው እኔ እሷ ናት ወይስ ደግሞ ይሄ ሌላ ሰው ነው ወይስ እንዴት ነው ብዬ ግራ ግብት እስከሚለኝ ድረስ ነው ያየሁት ማለት ነው ያም ሆነ ይም ሆነ ኢፍሬም ደግሞ ያኔ አንድን ሰው ግዴታ ችግሩን በምላሱ ማለፍለፍ እንዲነው ማለት ሳይሆን ሁኔታውን አይቶ ያ ሰው በምን አይነት ሁኔታ እንደነበረ ምቾት ይሁን ደልቶት ፊቱን አይተን እንረዳለን ማለት ነው ትንሽ ተሳስተዋል ነው የሚለው ኢፍሬም ምክንያቱም ቤዛ በዚህ በፊት አብሮ አሳልፈዋል አብሮ ባልተዋል አብሮ ተጣጥተዋል አይደል ነገር ግን ደግሞ ዛሬ ያለችበት ሁኔታ አይቶ ግዴታ ችግሩን እሷ አይ እንዲነው ቢላ በመላሷ ማለፍለፍ አይጠበቅባትም ነው ያልኩት እኔ ማለት ነው አንዳንዶቻችሁ ኮሜንት ስራ ይቻለሁኝ ያኒ ለተኛውም ችግር ሆና መፍትሄ መናገር ነው ስለዚህ ችግርሽን በደንብ አድርጋሽ አብራሪና ንገሪው እያላችኋት ነው ማለት ነው ግን ደግሞ እሷ ጊዜ ስላላ አሁን መናገር አልፈልግም ብዙ ጊዜ ስላላ ባዛ ጊዜ ይነግርሃለሁኝ አሁን ግን አንተን ላግኝ ብዬ ስለመጣሁኝ በዚህ ሁኔታ ታስናግደኛለህ ወይም ደግሞ በዚህ ሁኔታ ትቀበለኛለህ አይደለም ያልኩት የነበረው እኔን ሲታይ በጣም ደስተኛ እንዲሁም ደግሞ በጣም ፍቃደኛ ሆነ ትቀበለኛለህ ብዬ አስቤ ነበር ነገር ግን ደግሞ ነገሩ እንዳሰብኩት አልሆነም እያለች ነበር ማለት ነው ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ ወድና ያተከበራችሁ ቤተሰቦቼ በሙሉ እንዴት ናችሁ ሁላችሁንም ሰላም ብያለሁኝ በያላችሁበት ዓለም ዳርቻ የአላህ ሰላም እና ምዝነት በረካት ሪህራሄ ከእናንተ ጋር ይሁን እያልኩኝ መቼስ ካየን አላስችለ የሚል ነገር አለ ሁላችንንም ጋር አየሁኝ ቤዚን እናም ደግሞ ኢፍሬምን አየሁኝና እንዴ እሷ ናት ወይስ ደግሞ ሌላ ሰው ነው ብዬ እኔም ድንግጭ ብዬ የምር ፊቷ ላይ ያስታውቃል ማለት ነው እንደተጎዳች እንዲሁም ደግሞ ችግር ላይ እንደነበረች ፊቷም ይነግራል ያስታውቃል ግዴታ በመላሷ አይ ይሄ ነው እስከምትል ድረስ መጠበቅም የለብንም ብዬ ነው ማየው ማለት ነው ምክንያቱም አሁን አላ ፈተዋን እያስገባው ስለሆነ ታያላችሁ ማለት ነው በፊቱንና አሁን ያለችበትን ማለት ነው ስለዚህ ያለችበት ሁኔታ ያኔ በችግር እየከረመች እንዲሁም ደግሞ የሆነ በቀኔ የምር ግራ ግብት አለኝ አብዳ ነበር ወይስ ደግሞ እንዴት ነው የሚለው ነገር ማለት ነው ያው አነጋገሯ ራሱ ያስታውቃል ማለት ነው ያኔ የችግር ላይ የነበረች እንደሆነ ስለዚህ ያም ሆነ ይም ሆነ ደግሞ ፊቷን አይቶ አንብዮ ከዛ በኋላ እሱን ብላ ስለመጣች እዛ ወደዛ ሳይላት ወይም ደግሞ እንዲነው ሳይላት ቢቀበላት ጥሩ ነው ብዬ አስባለሁኝ አብዛኞቻችን እንደዛው ነው ተቀበላት ሌላው በኋላ ታወራላችሁ አያሉ አብዛኞቻቸው ደግሞ ለችግር መድኃኒቱ ወይም ደግሞ ለችግር መፍትሄው ማናገር ነው ያለ ማናገር ችግራችን ሊፈታ ስለማይችል ችግርሽን በደንብ አብራርተሽ ንገሪው ጊዜው ሳይረፍድ ምናምን እያላችኋት ነው ማለት ነው ግን ደግሞ እሷ ደግሞ ያለችው በትክክል ነው ያኔ ለማንኛውም ነገር ጊዜ አለው ቀስ በቀስ በሁሉም ነገር ስለሚደረስ ዞሮ ይነግራውሃለሁኝ ግን ነገር ግን ደግሞ አሁን መናገር አልፈልግም አሁንም ራሱ እሱን ብዬ እንዴት ሆኜ ወይም ደግሞ እንዴት ማሳውነት ከፍዬ እንደመጣሁኝ እኔ ነው ማቀው ስለዚህ ብዙ መንገድ ታጓዤ ስለዚህ ይሄ ለመንገር መቾካል አያስፈልግም ግን አንተ ከኔ ለመራቅ ምትድረድረው ቃላትህን እያሰብከ ብታወራው ጥሩ ነበር ምናምን እያለች ነበር ማለት ነው የምር እንደኔ ያሳዘነችው ማና የምር ነው ምላችሁ እንደ ሳያት እኮ አሳዘነች እንድንግጭ አደረገች እሷ ናት ወይስ ደሞስ
እሷ አይደለችም እያልኩኝ ማለት ነው። አንዳንዴ እኛ የሆነ ችግር ውስጥ ሆነን እንዲሁም የሚረዳን ሰው ግዴታ ያኔ ወሬውን ያኔ የደረሰብንን ችግር ግዴታ ማወቅ ወይም ደግሞ ግዴታ ማለፍለፍ አለብን ማለት ነው። ማለት አሁን ያለችበት ሁኔታ ያኔ ችግር ላይ እንደነበረች እንዲሁ ፊቷን አይተን እንኳን ኤፍሬም አጠገቧ ሆኖ አንድ ላይ እየበሉ አንድ ላይ እየጠጡ አንድ ላይ ደግሞ ጥሩውን ይሁን መጥፎውን ነገር እያሳለፉ ፊቷን አይቶ አልረዳም እያለ ነው ማለት ነው። እኔ ግን ደግሞ እንዲሁ ያኔ ከሱ አብራ እየመጣች እንዲሁም ደግሞ ከሱ አብሮ እየሰሩ ባሉበት ሰዓት እና አሁን ያለችበት ሰዓት ያለችበት ሁኔታ አይተን ብዙዎቻችን እየተረዳናት ነው። ግን ደግሞ ኤፍሬም ይህንን ነገር ሊረዳት ባለመቻሉ የምር በጣም አዝናለሁኝ ማለት ነው። ምክንያቱም የነበራቸው ፍቅር ወይም ደግሞ የነበራቸው ቀረቤታ አይተናል ባለፈው ማለት ነው። ያንን የዛኔም ብዙ ሰዎች በቃ አይነፈርናት እያሏት ነበር ማለት ነው። ትፈራለች ምናምን እያሏት ነበር። እሷ ደግሞ በትክክል ያው የሴት ልብ እንደዛ ነው አይደል? ከስንት አንዱ እንጂ አብዛኞቻችን ልክ እንደሷ ነን። እንኳንም እሷ ጠንካራ ናት ብዬ ነው ማስበው። ያኔ ጎበዝ ናት። ምክንያቱም እዛው ካሜራ ፊት ለፊት ሆና ይህንን ያክል እሱን እየለመነች እንዲሁም ደግሞ ተረዳኝ እያለች እያወራች ያኔ ጎበዝ ናት ነው የሚለው። ምክንያቱም አንዳንድ እኔ ቢሆን ይህንን ያክል አይለማመጥም። ምክንያቱም ያኔ አስረዳዋለሁ ወይም ደግሞ ሁኔታዬ አይቶ ይረዳኛል እንጂ ግዴታ የመጀመሪያ ሁኔታዬ አይቶ አሁን ደግሞ ያለሁበት ሁኔታ አይቶ ግዴታ ካሜራ ፊት ለፊት ያኔ ችግሬ ሁላ በሙሉ መለፍለፍ አለብኝ ብዬ አላስብም። እኔም ቢሆን በሷ ቦታ ማለት ነው። ስለዚህ አንዳንዴ የሆነ ነገር ስናይ በራሳችን ይሄ ነገር በኔ ቢደርስስ ይሄ ነገር በኔ ቢሆንስ ምን ይሰማኝ ነበር የሚለውን ማሰብ ወይንም ደግሞ ማገናዘብ ተገቢ ነው ብዬ አስባለሁኝ ማለት ነው። ምክንያቱም ኤፍሬም ምን እያላት ነበር? የእያንዳንዱን ችግርሽን ሁላ ንገሪኝና የምንቀጥልም ከሆነ እንቀጥላለን ካልሆነም ደግሞ አንቺ ከሄሽ በኋላ ብዙ በህይወቴ ብዙ የመጡብኝ ነገሮችን አሳለፍኩኝ። አሁን ደግሞ ባለሁበት ህይወቴ እንዳትበጣበጭብኝ ያለሽው የሆንሽው ወይም ደግሞ ይሄንን ያክል ስትጠፊ ይሄንን ያክል ደግሞ ስትሪቅኝ እንዴት ነው ይሄ ነገር እንዴት ነው ያኔ አላልሽኝም? ይሄ እንዲ ነው አላልሽኝም? አሁን ደግሞ ስትመጪ እንዴት ነው የሚቀበለሽ እያላት ነበር ማለት ነው። እሷ ደግሞ አይ እኔ ያንን ያክል ካጠፋሁኝ እኔ እንዴት ነው ይሄ እንዲ ነው በሌላ ራሱ አንተ ራሱ ይሄ በምን ምክንያት ነው የጠፋችው? እንዴት ነው የጠፋችው? ለምን አላልከኝም? ያኔ የአንድ ሰው ብቻ ችግር ማያት ብቻ ሳይሆን ግዴታ ሁሉንም ነገር ማያት ያስፈልገናል ብዬ አስባለሁኝ። አንተ ደግሞ ይህንን ያክል ሲልጠፋ ይህንን ያክል ደግሞ ካንታ ሲርቅና ይህንን ያክል ተለያይተን ስንኖር ያንን አንድም ሁለትም ቀን ይሁን ጥሩም ነገር ይሁን መጥፎ ነገር አብረን አሳልፈን ነበር። ያዛኔ ደግሞ እኔ ሲጠፋ ምን ሆና ነው እንዴት ሆና ነው ምን ገጥሟት ነው ለምን አላልከኝም እያለች ነበር ያኔ ቤዛም ማለት ነው። ለማንኛውም አንዳንዴ ግዴታ ችግራችንን ሁላ አብሮን ለኖራ ሰው አብሮን ደግሞ ብዙ ነገር ላሳለፍ ነው ሰው ያኔ ፊታችን አይቶ ያለውን ሁኔታ ማንበብና መረዳት ይችላል ነው የሚለው። አሁን ያኔ ብዙ ልጆች እሷን ሁኔታዋን አይቶ ያኔ ችግር እያሳለፈች ይመስላል እባክህን ተረዳት እያሉ ነው ማለት ነው። ስለዚህ ኤፍሬምም ይህንን ነገር ብትረዳትና ያው ችግሯን እስከምንነግራት ድረስ እንትን ብታደርጋት ጥሩ ነው ብዬ አስባለሁ። ለማንኛውም ሀሳባችን እንደሆነ ያው ብዙ ጊዜ ላለሁኝ ሰማይና ምድር ነው፣ ብዙ ጊዜ አይገናኝም ሀሳባችን። ለማንኛውም ይህንን ሊል ፈልጌ ነበር። ቤዛ የምር አሳዘነችኝ ማለት ነው። በዚህ ልክ ስትመጣና በዚህ ልክ ሳያት የምሬ ነው የሚላችሁ እንዴ እሷ ናት ወይስ ሌላ ሰው ነው እያልኩኝ ነበር። ለማንኛውም እንዲሁ ካለብሽ ችግር ወይም ደግሞ ካለብሽ ህመም አላህ አፊያ ያድርገሽ ብያለሁኝ። ሰው ሆኖ ደግሞ ማይፈተን የለም። ሰው ሆኖ ደግሞ የሆነ ነገር ሳይደርስብን አይቀርም። ስለዚህ በዛ ሰዓት ደግሞ ግዴታ መታገስና ጠንካራ መሆንና ያለብን ወይም ደግሞ የደረሰብን ነገር ማሳለፍ ተገቢ ነው ብዬ አስባለሁኝ። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ይሄን ይመስል ነበር የቤዛና የኤፍሬም ነገር። እንደሚቀበላትም ደግሞ ተስፋ እናደርጋለን። እሷም ደግሞ ያው እንደምታዩት ናት። ስለዚህ እንደሚቀበላት ተስፋ አደርጋለሁኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ቸር ቆዩልኝ። ሰላማችሁ ይብዛልኝ። ባይ ባይ።